እሺ ፈሰሰሽ እሺ ቆይ ቀስ በይ መጀመሪያ ተረጋጊ ቆይ እሺ ቀስ በይ ወጡ ይሄኛው እንትን በሉት ምንድነው እማ አንቺ ውሹ ያጣፋች ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀው ያኔ ሕይወት ቅምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ መድኃኔዓለም የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸደሽ በደረጃ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዕዶትና የኤቢ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ከመጥፋቴ የተነሳ ሰላምታ ራሱ ጠፍቶብኛል ማለት ነው። ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ መጥቻለሁ። ከብዙ መጥፋት በኋላ ተመልሼ መጥቻለሁ ማለት ነው። እንግዲህ ሴት ልጅ ስታረግዝ በተለይ መውለጃዋ አካባቢ ስትደርስ አሉ ነው እንግዲህ የውኩ ጊዜ እንደዚህ አይነት ስሜት አልተሰማኝም እውነት ለመናገር የባባ ጊዜ ማለት ነውና ቤቷን ማጽዳት ትወዳለች፣ ልብስ ማጠብ ምናምን በቃ ፏ ማለት ትወዳለች የሚል እንትን አይቼ ነበርና አንብቤ ነበርና ለወልድ ይሁን አላውቅም ብቻ ዛሬ ቤቴን ፏ አርጊ ብሎኛልና ከነዛ መካከል ደግሞ አልጋ ልብሶቼ በጣም ስለቆሸሹ ላውንደሪ ከምሰጥ ለምን ቤት ከአቤኔዘር ጋር ሆነን አናጥብም በሚል ሀሳብ መጥቶልኝ እንግዲህ አልጋ ልብሶች ልናጥብ አውጥቻለሁ ጀምሬያለሁ ሁላ ማለት ነውና እሱን በግድ እየቀሰቀስኩት ነው። አልነሳም ብሎኛል። ለዚህ ደግሞ መበቀል ስላለብኝ ልበቀለው አስቤያለሁ ማለት ነው። እውነት ለመናገር እኔ የእግሬን ማንሳቱን ላይ ያቃተኝ ነው አሁን ላይ። እንግዲህ ሁላችሁም በጸሎት በዱዓ አስቡኝ ማለት ነው። ስለዚህ እሱን ነው ማሳጥበው። እሱን እያሳጠብኩት በመሀል ገባና በቃ በደንብ አችልም አንተ አታጥብም ምናምን ብዬ ለማጠብ ሞክራለሁ። ከዛ ምጤ መጣ ብዬ ያዙን ልቀቁኝ እረይልበታለሁና ምን ይላል የሚለው እስኪ አብረን የምናይ ይሆናል። በእርግጥ እንደዚህ አይነት ፕራንኮች መስራት ለእውነተኛ ምጥ ጊዜ ከባድ ነው የሚሆነው። አያምኗችሁ። የምር ምጣችሁ በሚመጣ ሰዓት እየቀለዳችሁ ወይም ፕራንክ እያደረጋችሁ ካሜራ ደቅናችሁ ምናምን ስለሚመስላቸው ለዛም ብዬ እኔ በዚህ እርግዝናዬ ብዙ ነገር እየሰራው አይደለም ታውቃላችሁ። እንደውም በባባ ጊዜ በጣም በተደጋጋሚ ፕራንክ እያደረኩት ነበረ። በቃ ሪያሊቲ ሾው እያሳየናችሁ ነበርና በዚህኛው ግን እንግዲህ አድፍጠን አረገዝን አድፍጠን ልንወልድ ይሁን አላውቅም። ስለዚህ አድፍጬ ከሚወልድና የብዙ ሰው ደግሞ ጸሎት ሲሆን የተሻለ ስለሚሆን እንግዲህ ሁላችሁም እንዳልኳችሁ ያው ጸሎት አድርጉልኝ። እመቤቴ ተቀበልሽ በሉኝ። ጨርሻለሁ። ወሬን የቀረኝ ምናልባት ወይ ሳምንት ከዛም ያነሰ ከዛም የበለጠ ሊሆን ስለሚችል ያው እንግዳም ስለሚመጣ ምናምን ቤታችሁ መጽዳት አለበት ግድ ነው። ለዛ ደግሞ እኔ ብቻ ስለሆንኩኝ ለምን አግዘኝም በሚለው ነው ወዶች አብረን የምናይ ይሆናል። ምን አይነት ሪያክሽን ያሳያል? እናንተስ እንደዚህ አይነት ስሜት ተሰምቷችሁ ያውቃል ወይ? ቤት ለማጽዳት ዕቃ ለማጠብ ምናምን በቃ የሆነ ሁሉ ነገር ጥጥ ብሎ ማየት ነው የምትፈልጉትና እንደዚህ አይነት ስሜት ተሰምቷችሁ ያውቃል? እናቶች ይህንን ብትመልሱልኝ። ከአንደኛውና ከሁለተኛው እርግዝና የትኛው ከበዳችሁ? እኔ ሁለተኛው ያሁኗ ወይም ያሁኑ አልታወቅም በጣም ከብዶኛል። ማርያምን እንቅልፍ የሚባል የለም። ፊቴ ራሱ አስታወቅም ካሳ ፊቴ እንቅልፍ ስለማልተኛ ማለት ነው። እና ስለዚህ አሁን ወደ አጠባው ላዙርና ላሳያችሁ ያዘጋጀሁትን። የሚታጠቡ ገና ያልወጡ አሉ፣ ግን ይሄ ትልልቆቹ ይቅደሙ ብዬ ነው። እስኪ እንየው። ስቲክ ላይ እስከምጭ ነው በነገራችን ላይ ይሄኛው እንትን ብዬዋለሁ፣ ዘፍዝፌዋለሁ። ይሄኛው አለ፣ ሌላ ግን የለም። ንጹህ ናቸው። አንዱ በጣም ትልቅ ስለሆነ ላውንደሪ ሰጠዋለሁ። እነዚህ ግን ቤት መታጠብ አለባቸው። እንዴ ውድ ነው ደግሞ ላውንደሪ በነገራችን ላይ እዚህ ሀገር። በዛ ላይ በደንብ አጽድተው እንደራሳችሁ ስለማያጥቡላችሁ ቤት መታጠብ አለባቸው ያልኩት ለዛ ነው ማለት ነው። የኔ ውዶች ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ ወይ በስማ ውሃ ምናምን አዘጋጅቻለሁ።
አሁን ስቲኩን እዛ ጋር ደብቀዋለሁ፣ ወደ በር አካባቢ ደብቀውና አብረን የምናጠብ ይሆናል። ተከተሉኝ። የሚያደርገኝ ነገር ቢኖር ማለት ነው ወዶቼ፣ እንደዚህ ዙም ላድርገው ቢኖር ይሄ ስቲክ ላይ ማስቀመጥ አልችልበትም እና ልንጀምር ነው። እሱ አንተ የምትለብሰው ነው ያበከትከው። ወይ 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 አባ ምንድነው አንቺ ውሹ ፍቅር ምንድነው ምንድነው እማ አንቺ ውሹ ምንድነው እንጂ የሆነ ነገር ፈሰሰ። ምንድነው የሚፈሰው? ምንድነው እንጃ። መች ነው የፈሰሰሽ? አሁን እሺ ቆይ ቀስ በይ መጀመሪያ ተረጋጊ። እሺ ተረጋጊ። ቆይ እሺ ቀስ በይ ከሱ እሺ ቀስ በይ። ቆይ እሺ ቀስ በይ። መራመድ ትችያለሽ? እሺ ነይ እንደደገፊኛ። ቆይ እማ እሺ ቆይ ለቀቂኝ፣ ስልክ ልደውል። አትደውልም። ቆይ ለምንድን ነው የማልደውለው? እኔ እዚህ ጨርሼ ነው የምሄደው እኮ። እሺ ቆይ እና ታዲያ ከዚህ በላይ መጨረስ የሚባል ነገር አለ እንዴ? ምን ሆነሽ ነው? ምንድነው የሚፈሰው? እሺ ቆይ ስልክ ልደውል። ለቀቂኝ። እንዳትደውል አባ በማርያም። ቆይ ሲጀመር የጀመርነው እንጨርስ። ፍቅር እስኪ ቀስ በይ። እሺ ቀስ በይ። ቆይ ስልክ ልደውልና ባጃጅ እንኳን ነው። እንዳትደውል፣ እኔ አልሄድም። እንዳትደውል፣ ሳንጨርስ አልሄድም። እኔ እዚህ ጨርሼ ነው የምሄደው። ተረጋጊ። ቆይ እሺ። እንዴ ምንድነው የምትጨርሺው? ያማታል እንዴ? እኔ እዚህ ጨርሼ መሄድ ነው የምፈልገው። ውሽ ስራታሽ እንዴ? እንዳትደውል፣ አልፈልግም። ወይ ተረጋጊ። ቆይ አንቺ ቆይ ፈጣሪ ምን ይሻለኛል? እሺ ቆይ ፍቅር ተረጋጊ። እሺ ቆይ አልጋ ልብሱ አስወጣው። እስከዛ ይውጣ በቃ። ያምሻል እንዴ አንቺ? ቆይ ተረጋጊ። አልጋ ልብስ ምናምን ትላለች። ጤነኛ አይደለሽ እንዴ? ተዝረክርከን ነው እንዴ? ምን ኧረ ያዝረክርከን። ዝም በይ እንዴ። አሃ እማ እንዳትደውል፣ ደህና ነኝ። እሺ ቆይ ተረጋጊ። አይደለም እኮ ወይ መስኪ፣ ወይ መስኪ የት ነሽ? ወይ የት ነሽ መስኪ? ምንም እዚህ ልብስ እያጠብን የሆነ ነገር ፈሰሰኝ ምናምን ብላ በእናትሽ። ባጃጅ አለ አጠገብሽ መስኪ? እሺ ቆይ እሺ ባጃጅ ጋር ልደውል። ቆይ እንትና ቁጥር እኮ አለኝ። እንዳትደውል በቃ። ስልኩን ዝጋው። ለምንድነው ስልኩን ዝጋው? ምንድነው? ስልኩን ዝጋው እኮ ምንድነው? እሺ ተነሻ። እሺ ቆይ ተሻለኝ። ሄደች መታ ነበር ሄደ። ቆይ አይደለም አሁን በዚህ ነገር ይቀለዳል። ሄደ። አሁን ደውላ ውሸቴ ነው በለን። የለውበትም። ሲያሳዝኑ ምስኪን ናሺ አባ ና እና እናትሽ ለቀቂኝ እንዴ? የት ነው ደውለው? እሺ አሁን ምን ልትል ነው? ለቀቂኝ። ምን ልትል ነው? ምን አይነት ቀልድ ነው የምትቀልጂው? ለቀቂኝ። ሄሎ ወይ መስኪ። አረ መስኪ፣ አረ ሙድ እያዘሽ ነው በእናትሽ። በቃ ተይ ይቅርታ። አረ ሰቀልድ ነው በእናትሽ። እኔ ራሱ አሁን ነው እንትን ያልኩት። አስፋው ጋር ራሱ ደውያለሁ። ቆይ ልደውልለት። የምሬን ነው መስኪ። ወይ ደው አረ ደህና ናት። አውቃ ሙድ እያዘሽ ላይ አልጋ ልብስ ጠቢ። አመዳም እንዲህ ብቻ ነው የምትደነግጪው? ምጤ ቢመጣ ምን አውቃለሁ። ቢመጣም እንዲህ ብቻ ነው። የምር ነው ማርያምን በል ነው የሚሉት ማለት ነው። አይገርምም? ና ባባ። ለማንኛውም ውዶች ያግኝቼዋለሁ። እዛ ጋር እኮ ካሜራ አለ። በቃ እኔ ሲጀመር በቃ አስጠላኝ።
አላጥብም ሲጀምር በቃ የምር ምጥ ይመጣል ካላጠብከው የእውነቱ ይመጣል። አንቺ ቆይ ምን ቀልድ አታውቂም? እንደዚህ ነው የሚቀለደው? ኧረ በእናትሽ ምንድን ነው? ና ፀሐዩ ሳይመጣ እንጨርስ። የምር ዘር በይ በእናትሽ እያገዝኩህ እኮ ነው። እኔ አታግዥኝ አልፈልግም። በቃ ወደ ቤት አንቺ ምን ጭንቅላትሽ አይሰራም እንዴ? ሰው ምን ይሰማዋል አትይም? ለማንኛውም ጋይሶች ይሄንን ይመስላል ማለት ነውና አግኝቼዋለሁ።